እያሰብኩ ልጠብቅ በጉጉት ልራቀቅ ሳትመጣ ልፈንድቅ ቶሎ ትመጣለህ ፈጥነት ትደርሳለህ እኔ እኮ ራሴን ያልገራው ስጉ ሰቀቀናም ፍርሃት የሚወጠኝ ቦቅቧቃ ስጋታም ነኝና ታውቃለህ ይህን ስስ ብልቴን ያልቀፈፈው ያልሰፈፈው ስልባቦቴ ቶሎ ትመጣለህ ፈጥነት ትደርሳለህ የሚከተክተኝ የሚቆረጥመኝ አንቀህ እንክት በትዝታ ስዋትት ጥበቃ ሲደፍቀኝ ስጋት መዛለው ምን ያልሆንኩት አለ ሕያው ሆንና ግዑዝ ሆናለሁ ብድን ድኝ ናፍቆት ስግም ስምክ ለህላዌ የምጀግን እየተንጎማለልኩ እየተቅበጠበጥኩ ደግሞ ቅብጥ ጭብጥ ደግሞ ኩርምት መለስ ቀለስ ፈገግ ጭምት አይኔ ትመጣለህ በአንተ ላይ እምነቴ በፍጹም ቢጸናም የልብ መፍከንከን በእግር ተከልዬ መንገዱን አላምንም ፍኖቱን አላምንም ቅያሱን አላምንም ድልድዩን አላምንም እንደ ዋዛ መቅረት ሀቁ አይጠፋህም ምን ባውቅ ልብህ እንደቆመ እንዳደገደገ ምን ባውቅም የሰራ አካላት እንደሰገገ አንዳንዴ የተጓዘ ሁሉ መሽቀናው በሩጫ እንኳንስ በዳዴ ይኸው ተመልከተኝ ግስጥ ያለን እውነት ስሸሸው በዘዴ አንተ አባይ ማዶ እኔ ደግሞ ወዲህ ከስምጡ ሸለቆ ላይ ታህታይ የሁለት ጽንፍ ሸምቀቆ የሰማሁት ዜና ከትናንት በስቲያ ከትናንት ግድም ነው ወይስ ከዚያ ወዲያ አማን ነው ሀገሩ ሰላም ነው አድባሩ የፍርሃት ውሉ ከርሞ ቆረጠመኝ ካልጠፋ ቀኔ ላይ ናፍቆት ሊያጠወልግ ኩስምን ሲያደርገኝ ጸለይክልኝ ለየህልኝ ሰማህልኝ ተኩሱ አሁን ቆሟል መግደል መገዳደል ትንሽ ጋብ ብሏል ተባራሪው ጥይት አንተን እንዳይሰልበኝ ነፍሴን ሸብቦታል ትመጣለህ የምር እምነቴንም ላክርር ልጠብቅህ አይደል ሸበሌ ፊት ለፊት ናፍቆት እንዲያወዛኝ በፍቅራችን ትውፊት እያሰብኩ ልጠብቅ በጉጉት ልራቀቅ ሳላይህ ልቦርቅ ሳትመጣ ልፈንድቅ እንጂማ እንኳን ለመራመድ ለቆመ አያመች የሀገሬ ሰደድ ትመጣለህ አይደል በጉጉት ልጠብቅ ቶሎና እኔ እኮ ማታ እኮ ይሄንን ግጥም የምትገጥምልኝ ቶሎና አረ ወይኔ ማለት ትናንትም እንዲሁ ወይም አቁማ ልክ እንደ ፊልም ፖዝ አርጋ ከሄደችው ላይፍ ቀጠለች ከዛ በኋላ ተጋቡ ግን እሷ አሁን ተመልሳ ከተጋቡ በኋላ ወደ ውጭ ሀገር ሄደች ሄዳ ግን በሚረባውም በማይረባውም ትጨቀጭቀዋለች አታምነውም ነው በቃ ሂስትሪ ነው አሁን ይሄ ሰውዬ ነው እየተሰቃየ ያለው እሷ ናት እየተሰቃየች ያለችው ነው እኛ የፈለግነው እሷ የፈለገችው ፖይንት ይሄ ነበር እሺ እዚህ ላይ ሀሳብ ልስጥበት ፈቃዳችሁ ከሆነ መላኩ እንዳለን ከሆነ እሷ ሄዳ ተጨቃጨቀች ማለት እሷ ስጋት አላት ማለት ሴት ልጅ በአንድ ጉዳይ ላይ ደጋግማ ወይንም አንዱን ጉዳይ ደጋግማ እያወራች ከሆነ ስጋት አላት ስጋቷ ምንድነው አንተ ጋር እዚህ በማከላችሁ ባለው የቦታ ርቀት ምክንያት የከፈትከው ፋይል ይኖራል ብቻም ሳይሆን ልትገምታቸው ከምችላቸው በላይ በቂ እረፍት ያልሰጣት የጎደለ ነገር አለ አሁን እኛ ወንዶች ጋር ያስጨነቀኝ እኮ አለች ተስፋ ያፍ እንዳለ ቆይ ያስጨነቀኝ አለች እኮ እሱ ከልቡ ይቅርታ አድርጌልሻለሁ አለኝ አምንሻለሁ ይለኛል እኔ ግን ይሄንን ነገር ልቀበል አልቻልኩም እየተፈተነ ያለው እኮ እሱ ነው በነገራችን አሁን እሷ በፈጠረችው ምናብ ነው ራሷ እየተቸገረች ያለች ሰውየው እኮ ንጹህ ነው እሷ በነገረችን ስቶሪ የጨቀጨቃትማ የለም የተናገረ ከነ እድፏ ከነ ጉዱፋን የተቀበለ ሰውየው ያ ነገር ነው ሰላም የነሳኝ ይሄን ነው ኦኬ ቴንክ ዩ ማሊክ አንዳንድ ሰው ምን ያደርጋል መሰለህ ካንተ ጋር የሚሆንበት ምክንያት የሆነ ነገር ይኖራል
አንተ ማጣቱ አብሮ የሚያሳጣው ነገር ሊኖር ይችላል። እቺ ሴት ይሄን እንግዲህ ግምት ነው፣ ፍርድ አይደለም። ፍርድና ግምት ይለያያል። እቺ ሴት ይሄን ሰው ከሆነ ነገርም በፊት ታውቀዋለች፣ አሁንም በሚሆነው ነገር ታውቀዋለች። በተለይም አረብ ሀገራት ላይ ያለች ሴት ከሆነች ሁሉ ነገር ለሱ ብላ እያጣች ይሆናል። ግን በፊት የምታውቀው ማንነቱን አሁን እያጣችው ከሆነች ምናልባት ይቅርታ አድርጌልሻለሁ ያለበት ቶን ለሆነ ዓላማ እየተጠቀመ ነው ብላ አምና ሊሆን የሚችልበት እድል ሰፊ ነው። ስለዚህ ምን ይሆናል? እምነቷ ማለትም ይቅር መባሏን የካሳ ማወራረጃ ሆና ቢሆን ነው ነገርየው ጨከን ብለን ስናስብ። ቁም ነገሩ ግን በሴትና በወንድ መካከል ያለ ግንኙነት ላይ ጨቀጨቀችኝና እያወራሁት ነው መሀል ላይ ልዩነት አለ። ማናምንበትን ወንዶች ስንሰማ ጭቅጭቅ ልናደርገው እንችላለን። ምናልባት እቺ ሴት እየጨቀጨቀችው ሳይሆን ያ ሰው የእሷ ብቻ እንዲሆን ያጣችውን ነገር መልሶ እንዲሰጣት እየሞከረች ሊሆን ይችላል እና ያ ሰው እንደ ጭቅጭቅ ቆጥሮት ሊሆን ይችላል። ዋናው ገመዱ የቱ ጋር ነው? ሁለቱ በባዶነት አብረዋል ወይ ነው? አይመስለኝም። እኔ ግን እንደ አንድ ቢያንስ እንደዚህ አይነት ነገር እንደሚገባው ሰው በተለይ አረብ ሀገራት ላይ ያሉ ሴቶች ከሚያጋጥማቸው እጅግ በጣም አሰልቺና የብዙዎች እህቶች አደጋ ከሚባሉ ነገሮች አንዱ ባል ሀገር ውስጥ ሆኖ ሚስት የተባለችው ከሀገር ውጭ ሆና መሀላቸው ያለው የጥቅም ትስስር ገመዱ እሱ ብቻ ይሆናል። ሌላው ነገር ብጥስ ብሎ ሌላ ዓለም ውስጥ ተገብቶ ማለት ነው። ስለዚህ መሆን ያለበት ምንድነው? መሰብሰብ ነው። ባለ ታሪኳ መሰብሰብ ያስፈልጋል። ምናልባት ወንዱም ከሆነ ደግሞ ራሱን ንጹህ አድርጎ ማቅረብ አለበት። እንዲህ ይሰማኛል። አመሰግናለሁ። ቴንክ ዩ። እሱ ነው ኬታዬ እንደኔም ልጠይቅ እፈልጋለሁ አንዳንድ ነጥቦች። አሁን ስቆይ ነው የሚመጣውና እኔ እዚህ ጋር አንዳንዴ በጣም የሚወዱ ሰዎች እኮ ብዙ ነገሮችን ይቅርታ ይለና የሚሉበት መንገድ አላቸው። እኔ እዚህ ጋር አሁን እሱ ይሄን ሁሉ አድርጋው መልሶ መጥቶ ተጋብተው ነው እንትን ያሉት። ያገባት እኮ አምኖበት ነው አይደል እንዴ? ይቅርታ አድርጎላት ነው እዛ ጋር። እኔ ሲያገባት ምንድነው እሱ ራሱ ነው ወጪው ምኑን ችሎ እንትን ያለው ወይስ እሷ ነች ወጪውን ችላ ያገባችው? ጣይ ምንም ታለ እሷ ተሆነች ሁሉን ነገር ጨራርሳ አዝጋ ምናበት ፈልጋ እንትን ታለች። እሱ እውነትም እንትን እያለ ነው። ይሄን ግን እሱ ራሱ ሁሉን ነገር እንትን ብሎ በቃ እኔ ይቅርታ አድርጌልሻለሁ፣ እወድሻለሁ፣ አፈቅርሻለሁ፣ ጥፋትሽን ይቅር ብያለሁ፣ ከዚህ በኋላ ግን ላታጠፊ ተሆነ ብሎ ተሆነ አምኖበት ተሆነ ይቺ ሰው ጥርጣሬዋ ምንድነው? ከየት አመጣው? ግን ይሄን ሁሉ አድርጋ ተሆነ አሁን ደግሞ የሆነ ነገር ቀንሶባት ተሆነ የሚሰጣት ፍቅር ምናምን ጎሎባት ተሆነ ይሄ ሰው ከልቡ አይደለም ይቅርታ ያደረገኝ መንገድ እንትን እያለብኝ ነው ብላ እያሰበች ነው ያለችው። እኔ ቅድም ብያቸዋለሁ፣ አንዳንዴ በዳይ ሰዎች ያቅበዘብዛቸዋል፣ ሰላም አይሰጣቸውም። ተበዳዮች ዝም ነው የሚሉት ብዙ ጊዜ ዝምታን ያጠቃቸዋል ተበዳዮች። በዳይ ግን በራሱ ሰዓት ያንቀዠቅዠዋል። ቅድም ምሳሌ እንደተጋቡ ራሱ እንትን አልሰማሁትም ነበርና አንዳንድ የዘለልኩት አለ ማለት ነውና ብቻ ብዙ ውስጡ እንትን አለው። መልካምነት ከአቅሟ በላይ ሆኖ እኔ እንደተረዳኋት ታሪኩ እኔ ጋር ስለሆነ የመጣው ከአቅሟ በላይ ሆኖ እንደዚህ አይነት መልካምነት አለ እንደያለች ሁልጊዜ በመልካምነቱ ራሷን አጨናንቃለች። ይሄ ነገር ከሷ መጥፋት አለበት ነው። በምንም ሲቹዌሽን ውስጥ ሆና ከነዚህ ጥያቄዎች ነፃ ሆና መቀጠል ብቻ ነው ያለባት ብዬ ነው የማስበው። መልካምነቱ ስትል ምን ማለት ነው ጌታ? አንዳንድ እንደ እውነት ከልብ ምን አሁን ይሄ ከማውቃቸው ታሪኮች አንዱ ነው። የሴቶቹ ደግሞ በጣም ግሩም የሚባል ታሪኮች አሉ። ምን ልልሽ እየፈለግኩ ነው ባለ ታሪካችን ምናልባት አንቺ ያሳለፍሽውን አጋጣሚ እንበለው ፈልገሽው እንበለው ወይ ደግሞ
ኃጢአት እንበለው የዝሙት ኃጢአት እንበለው ያ ኃጢአት ስህተት ነው። እንደ ስህተትነቱ በጣም ስህተት የሚሆነው ግን ትላንት ካረግሽበት ቀን ጀምሮ ወዲህ ያንን እያሰብሽ ዛሬ ጋር ያለውን እውነት ማበላሸትሽ ትልቁ ስህተት እሱ ነው ከማድረግሽ በላይ ማለት። ስለዚህ እዚህ አይነት ነገሮች ስህተቶች ሁሌም በትዳር ላይ የሚደረጉ በጣም ኔጌቲቭ ነገሮች በጣም መጥፎነታቸው ስህተቱ የስህተቱ ቀን አያልቅም፣ አብሮ ይከተለናል። የማናውቃቸው አዳዲስ ቀናቶችን አብሮ ያበላሻል። ስለዚህ እንደዛ እንዳያበላሽብን ራሳችንን መቆጣጠር ያለብን ይመስለኛል። እቺ ሴት ትልቁ ማድረግ ያለባት ራሷን መቆጣጠር አለብሽ ራስሽ። ከዛ መተው፣ ከዛ ይሄ ወንድ ይቅርታ የሚያርግልሽም አያርግልሽም ለአንቺ የሚመች ወንድ አድርጊው። ይሄ ነው የኔ ምክር። አመሰግናለሁ። እኛም ይሄ ነው ሀሳባችን። ብዙ ትምህርቶችን እንዳገኘችበት ተስፋ አደርጋለሁ። እንግዲህ ያው ቤት ቀይሬ የመጣሁት በጣም ተጨንቃ ስለሆነ ነው። የኔ ቤት ኮፒ ሊንክ ምንድነው ላይቡ አስወጣኝና በተደጋጋሚ ፍሬህይወት ቤት መጥቼ ታሪኩን ደገምኩት። ያው ብዙዎቻችሁ መጣችኋል፣ ቤተሰቦቼ አመሰግናለሁ በጣም ሀሳብ ስለሰጣችኋት። ሕክምና አድርገናል ማለት ነው እንግዲህ በአንድ እህታችን ላይ። ፍሬህይወት በጣም አመሰግናለሁ ቤትሽ ፍቃዱን አግኝቶ ስላስተናገድሽ። ደህና ደሩ። ኬታዬ ቤታችን አይደለ እንዴ? ሁለታችንም እኮ ነው ምንም አይደለም። በዚሁ ላይ የኬታ ቤተሰቦችም የኔም ቤተሰቦች ኬታ ቤት በጣም ምርጥ ሀሳብ የሚቀርቡበት ቤት ነው። በብዛት ለስደተኞች ጥሩ ሀሳብን የሚቀርቡት እሱ ቤት። እንደዛ ራችሁን አስተካክሉ፣ ጸልዩ፣ ከፈጣሪያችሁ ጋር እንደየእምነታችሁ ቀረቡ። ሙስሊሞች ቁርአን አድርጉ፣ ክርስቲያኖች ጸልዩ። እውነቴን ነው የምነግራችሁ። ስለዚህ አድቡ። የምን መጋደም ነው? እሺ እኔ ግን እንደዚህ እለዋለሁ።